የፍቅር ስጦታዬ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ሰማይን በሰማይ ያሉትን ምድርንም በምድርም ያሉትን ሁሉ ፈጠረ። በስድስተኛው ቀን እግዚአብሔር አምላክ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔርም ሰውን በመልኩ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ወንዱን አዳም ሴቲቱንም ሔዋን አላቸው። ባረካቸውም፣ ብዙ ተባዙ ምድርንም ሙሏት አላቸው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካሙንና ክፉውን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ አለው። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ይልቅ ተንኮለኛ ነበረ። ሴቲቱንም እባቡ በተንኮሉ ሐሳብ አሳታት፣ እንዲህም አላት፣ ሞትን አትሞቱም፣ ከእርሱ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካሙንና ክፉውን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አላት። ሴቲቱም በእባቡ የማታለያ ሐሳብ ተታለለች፣ ፍሬውንም ቀጥፋ በላች፣ ለባሏም ሰጠችው፣ እርሱም በላ። ዓይኖቻቸውም ተከፈተ፣ እነርሱም ራቁታቸውን እንደሆኑ አወቁ። አዳምና ሚስቱም እግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን እንዲህ አለው፣ የሚስትህን ቃል ሰምተሃልና ምድር ከአንተ የተነሳ የተረገመች ትሁን አለው። ከኤደን ገነትም አስወጣው። እንዲህም ሆነ፣ ሰዎች በምድር ላይ መብዛት ጀመሩ። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞት ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ ተንቀሳቃሽ እስከ ሰማይ ወፍ ድረስ ስለፈጠርኳቸው ተጸጽቻለሁና አለ። እግዚአብሔርም ምድርን አየ፣ ምድርም ተበላሸች፣ ሥጋ የለበሰ ሁሉ በምድር ላይ ያለ ሁሉ መንገዱን ከእግዚአብሔር ፊት አበላሸ። ስራቸው ሁሉ ክፋት፣ ምቀኝነት፣ መለያየት፣ እርኩሰት ከእግዚአብሔር ዓላማ ውጭ ሆነ። ሰማይ ከመሬት እንደሚርቅ ከእርሱ ሐሳባቸው ሁሉ ራቀ። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒትን አመጣች፣ ጽድቁም አገዘው፣ እንደ ጥሩር ለበሰ፣ በራሱም ላይ የማዳንን ራስ ቁር አደረገ። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቷም ስም ማርያም ነበረ። ደስ ይበልሽ፣ ጸጋ የሞላብሽ፣ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይም ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው ይህ ስድስተኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆ የጌታ ባሪያ፣ እንደ ቃልህ ይሁንልኝ አለችው። መልአኩም ከእርሷ ሄደ። በነቢያት እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች የተባለው ተፈጸመ።
የፍቅር ስጦታዬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ ተወለደ። ሰብአ ሰገልም ሕፃኑ ከእናቱ ጋር ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውን ከፍተው እጅ መንሻ ወርቅ፣ ዕጣን፣ ከርቤ አቀረቡለት። በጨለማ የሄደ ሕዝብ ብርሃንን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ለሰው ሁሉ የሚያበራ እውነተኛው ብርሃን ወደ ዓለም ይመጣ ነበረ። በዓለምም ነበረ፣ ዓለምም በእርሱ ሆነ፣ ዓለሙም አላወቀውም። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው። አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ፣ ጩሂ፣ ባል ካላት ይልቅ ፈት የሆነችው ልጅ በዝተዋልና ይላል እግዚአብሔር። አለን የምስራች አለን የሚነገር፣ የሰማ ደስ ይሰኝ ይናገር፣ ላልሰማው በድንግዝግዝ ሆኖ ላለ በጨለማው ይበል የምስራች። እርሱም ልክ እንደኛ የዓለም መድኃኒት ተወልዷል መዳኛ። እንበል የምስራች እኛ እናስተጋባው፣ በቀንበር ተይዘው ግራ ለተጋባው። እስኪ አዋጅ በሉ ተናገሩ ደስታን፣ ከዚህ የበለጠ የለም የተሰጠን። ቅዱስ አምላካችን እግዚአብሔር ሲያየን ሸክማችን አግብጦን በዓለም ተይዘን የሕጉም ማሰሪያ መበጠስ ተስኖን በተስፋ መቁረጥ ውስጥ በዝለት ላይ ሆነን የራሳችንን ጽድቅ ቅድስና ይዘን እርሱን ምናይበት አቅም አልነበረን። ሆነም ብንታየው ግራ የተጋባ እርሱም ማዘነልን ልቡ ለኛ ራራ። ለምህረት ትጉ ለንስሐ ሚሮጥ ራሱን የካደ ከአምላኩ የሚጣበቅ ታርቆ የሚያስታርቅ አንድ ሰው ቢጠፋ ወደ ራሱ አየ እንዲኖረን ተስፋ። ማንም ከኔ እንዳይ ከእርሱ ግንድ ነው መድኃኒት የወጣው፣ ማንም ከኔ እንዳይል በራሱ የሆነው የማይጨልም ተስፋ የማይደበዝዝን ዋናውን መዳኛ ሰጠን ኢየሱስን። ይሄ ነው የኔ አምላክ ስለኔ የመጣው ከአርያም ወርዶ የሰው ልጅ የሆነው። ይሄ ነው የኔ አምላክ ሕይወትን የሰጠኝ ሰው የሆነበትን ዓላማ ያሳየኝ። ሊገለገል ሳይሆን ሊያገለግል መጣ አምላክ ሰው በመሆን ሰጠን ትልቅ ተስፋ። የሰው ልጅን ስጋ ገንዘቡ አድርጎ ከሰማይ ሰማያት ከድንግል ተወልዶ መጥቶልናል ጌታ እኛን ሊያድን ወዶ። ታዲያ መች ይበዛል የምስራች ብንል ከኃጢአት መዳኛ ኢየሱስ ተወልዶልን። የፍቅር ስጦታዬ አዘጋጅቶ የሰማዩ ልዑል በልጁ ጋበዘን ታምድሆ ሳይ። እውር ወይ ጎባጣ ሁሉም ይገባሉ፣ የዘላለም ሐሴት በሱ ይወርሳሉ።
የፍቅር ስጦታዬ ነህ